ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ጠዋት በባዶ ሆድ የሎሚ ውሃ መጠጣት ሰውነታችንን ከውስጥ የሚያጸዳ ታምረኛ ፈውስ ነው ወይስ የጥርሳችሁን ሽፋን በዝምታ የሚበላ አደገኛ አሲድ? ብዙዎቻችን የሎሚ ውሃን እንደ ቫይታሚን ሲ ምንጭና ለክብደት መቀነስ እንደ ዋና መፍትሄ እናየዋለን። ነገር ግን ሎሚን የምትጠቀሙበት መንገድና ሰዓት ካልተስተካከለ ለጤና ብላችሁ የምታደርጉት ልማድ ወደ ከባድ የጥርስ መሸርሸርና የጨንጓራ መቆጥቆጥ ሊቀየር እንደሚችል ያውቃሉ? ዛሬ በፋርማሲስት እይታ የሎሚ ውሃ በሰውነታችን ላይ የሚያመጣውን 5 አስገራሚ ለውጦችና ጥርሳችንን ሳይጎዳ የምንጠቀምበትን ሚስጥራዊ ዘዴ እንዲሁም 90% ሰው የሚሳሳተውን አደገኛ ያዘገጃጀት ስህተት በዝርዝር እናያለን። ይህንን መረጃ ካላወቃችሁ ሳታውቁ የጥርስ ውበታችሁንና የሆዳችሁን ጤና እያጠፋችሁ ሊሆን ይችላል። ወደ ዝርዝሩ ከመሄዳችን በፊት አንድ ጥያቄ እንጠይቃችሁ። እናንተ የሎሚ ውሃ የምትጠጡት በሞቀ ውሃ ነው ወይስ ደግሞ በቀዝቃዛ? ምርጫችሁን ኮሜንት ላይ ጻፉልኝ። የውሃው ሙቀት በውስጡ ያለውን ቫይታሚን ሲ እንዴት እንደሚለውጠው መጨረሻ ላይ ስትረዱ በእርግጠኝነት ትደነቃላችሁ። ለዘመናት ሎሚ በቤተሰቦቻችን ዘንድ እንደ ቀላልና አስተማማኝ የጠዋት ልምድ ሲዘወተር ቆይቷል። ቀደምት ወላጆቻችንና ባህላዊ ፈዋሾች ሰውነታችንን ለማነቃቃት፣ የምግብ መፈጨትን ለማገዝ ወይም በቀላሉ ለሰውነት ጥንካሬ በትንሹ ይጠቀሙበት ነበር። ይሁን እንጂ በዘመናዊው ዓለም ሎሚ ተአምረኛ ዲቶክስ ወይም ደግሞ ጉበትን በአንድ ጊዜ አጽጅ አድርጎ የመፈረጅ አዝማሚያ እየጨመረ መጥቷል። ይህ አመለካከት ግን የሰው ልጅን ተፈጥሯዊ የፊዚዮሎጂ አቅምን የሚሸረሽር ነው። ነገር ግን ማወቅ ያለብን እውነታ ምንድን ነው? የሰው ልጅ ሰውነቱ መርዛማ ነገሮችን የማስወገድና ራሱን የመጠገን የተራቀቀና አስደናቂ ስርዓት አለው። ጉበትና ኩላሊቶቻችን ይህንን ኃላፊነት ለመወጣት የተፈጠሩ ተፈጥሯዊ የማጣሪያ ፋብሪካዎችም ናቸው። ስለዚህ ሎሚን እንደ ተአምራዊ መድኃኒት ከመመልከት ይልቅ ለጤናችን የሚሰጥ ረጋ ያለና ጠቃሚ ድጋፍ እንደሆነ ብንረዳው የበለጠ ተገቢ ነው ብዬ አምናለሁ። አሁን በቀጥታ የሎሚ ውሃ ብትጠቀሙ በሰውነታችሁ ላይ የሚያመጣቸውን 5 አስገራሚ ለውጦች አዘጋጅቼላችኋለሁ። አንደኛው የፈሳሽ መተካት ወይም ደግሞ ሃይድሬሽን ነው። ይህም ከ7 እስከ 8 ሰዓታት እንቅልፍ በኋላ ሰውነታችን ከፍተኛ የፈሳሽ እጥረት ይኖረዋል። የሎሚ ውሃ በባዶ ሆድ ሲወሰድ ሰውነታችንን ወዲያው የውሃ ሚዛን እንዲጠብቅ ያደርጋል። በቂ ውሃ ማግኘት የደም ዝውውርን በማፋጠን ኦክሲጅን ወደ አንጎል በብቃት እንዲደርስም ያደርገዋል። ይህም የጠዋት የድካም ስሜትን አስወግዶ ለአእምሯችን ንቃትና ጉልበት ይሰጣል። ሁለተኛው ጥቅም የምግብ መፈጨትን ማነቃቃት ነው። የሎሚ ጎምዛዛ ጣዕም ምላሳችንን ሲነካን አንጎላችን ምግብ እየመጣ ነው የሚል መልእክት ይደርሰዋል። ይህ ሂደት የምራቅ እጢዎችን በማነቃቃት የምግብ መፈጨት ኢንዛይሞችን በሆዳችን ውስጥ በዝግጅት ላይ እንዲሆኑ ያደርጋል። ይህ የቅድመ ዝግጅት ሂደት በቀኑ ውስጥ የምንመገበው ምግብ በቀላሉ እንዲፈጭ መንገድ እንዲከፍት ያደርጋል። ሶስተኛውና ወሳኙ ጥቅም ለሐሞት ከረጢት ድጋፍ መስጠቱ ነው። ሎሚ የምግብ መፈጨት ስርዓታችንን ከማነቃቃት ባሻገር ጉበትና ሐሞት ከረጢት በትክክል እንዲሰሩ ይረዳል ብሎ ማሰብ ይቻላል። በተለይም ከምግብ ፊት ሲወሰድ የሐሞት ፈሳሽ እንዲመነጭ ያበረታታል። ይህ ደግሞ በምግብ ውስጥ ያለውን ስብ ለመስበርና ለመፍጨት በጣም ጠቃሚ በመሆኑ ከምግብ በኋላ የሚሰማን የሆድ መክበድ ወይም ደግሞ የመለጠጥ ስሜት እንዲቀንስ ያደርጋል። አራተኛው በሽታን መከላከልና የቆዳ ጤንነትን መጨመር ነው። ሎሚ በውስጡ ባለው ቫይታሚን ሲ አማካኝነት የሰውነትን በሽታ የመከላከል አቅም ወይም ደግሞ ኢሚዩን ሲስተምን ያጠናክራል። ከዚህም በተጨማሪ ሎሚ ውስጥ ያሉት ፍላቮኖይድስ የተባሉ ንጥረ ነገሮች የቆዳችንን ኮላጅን በመጠበቅ ቆዳችን ጤናማና አንጸባራቂ እንዲሆን ይረዱታል። አምስተኛ ላይ ያስቀመጥኩላችሁ ወሳኙ የሎሚ ጥቅም የአእምሮ ንቃትና የነርቭ ስርዓትን ማሳደጉ ነው። የሎሚ ውሃን በየቀኑ መጠጣት እንደ አንድ የጠዋት ስርዓት ወይም ደግሞ ሪቹዋል መቁጠር ለነርቭ ስርዓታችን የስነ-ልቦናዊ የዝግጁነት ምልክት ይሰጣል። ውጥረት በሚበዛበት ጊዜ የምግብ መፈጨት ስርዓታችን ይዘገያል። የሎሚ ውሃ ግን የሰውነትን የውስጥ ስርዓት በማረጋጋት ውጥረትን በመቀነስና የምግብ መፈጨትን በማፋጠን ረገድ አዎንታዊ ድርሻ አለው። አሁን ደግሞ የሎሚ ውሃ ስትጠቀሙ ልታረጓቸው የሚገቡ ጥንቃቄዎችን እንመልከት። ብዙዎቻችን ሎሚን እንደ ጤናማ ልማድ ብንጀምርም በተሳሳተ መንገድ መጠቀማችን ግን የጤና ጉዳት ሊያስከትል ይችላል። ከዚህ ውስጥ የመጀመሪያው አንደኛ የጥርስ ኢናሜል መሸርሸር ነው። የሎሚ አሲድነት የጥርስን መከላከያ ወይም ደግሞ ኢናሜል የመሸርሸር አቅም አለው። ይህ ለጥርስ ህመም፣ ለቀለም መለወጥና ለጥርስ መበስበስ ይዳርጋል። በተለይ በየቀኑ በባዶ ሆድ በብዛት መጠጣት ጉዳቱን ያባብሰዋል። ሁለተኛው የጨንጓራ መቆጥቆጥ ነው። የአሲድ መመለስ ወይም ደግሞ የጨንጓራ ቁስለት እንዲሁም የጨንጓራ ብግነት ያለባችሁ ሰዎች ከፍተኛ ጥንቃቄ ማድረግ አለባችሁ። የሎሚ አሲድ ምልክቶቹን ሊያባብስ ይችላል። የቃር ወይም ደግሞ የማቅለሽለሽ ስሜት ከተሰማዎት መጠኑን ይቀንሱ ወይም ደግሞ ሙሉ በሙሉ ቢያቆሙ ይመከራል። ሶስተኛው የሰውነት ድርቀት ነው። ሎሚ
የተፈጥሮ የሽንት ማምረቻ ስለሆነ ቀኑን ሙሉ በቂ ውሃ ካልጠጣን ሰውነታችን የፈሳሽ እጥረት ውስጥ ሊገባ ይችላል። አሁን ደግሞ የሎሚ ውሃን ስንጠቀም እንዴት ማድረግ አለብን የሚለውን እንይ። ጥርሳችሁንና ጨንጓራችሁን ሳይጎዱ ከሎሚ ውሃ ምርጡን ጥቅም ለማግኘት እነዚህን 5 ወርቃማ ህጎች መከተል ይኖርባችኋል። አንደኛው፣ ስትጠቀሙ ልክ ይኑራችሁ። ሎሚ ውስጥ ያለው ዋናው አሲድ ሲትሪክ አሲድ ይባላል። አሲዱ በበዛ መጠን የሰውነትን የውስጥ ስርዓት በተለይ የጨንጓራን የውስጥ ክፍል የመቆጣት እድሉ ሰፊ ነው። ግማሽ ሎሚ በቂ ቫይታሚንስ እና ሌሎች ጠቃሚ ንጥረ ነገሮችን ለመስጠት በቂ ነው። ከዚህ በላይ መጠቀም ምንም ተጨማሪ ጥቅም አይሰጥም፣ ይልቁንም አላስፈላጊ የአሲድ ክምችት ይፈጥራል። ሁለተኛው፣ ስትሮ ብትጠቀሙ ይመከራል። የሎሚ ውሃ አሲዳማ በመሆኑ በቀጥታ ሲጠጣ ጥርሳችንን የማጠብ ኃይል አለው። ጥርስ ላይ ያለውን ኢናሜል የጥርስ መከላከያ ሽፋን አሲድ ሲነካው በጊዜ ሂደት ይሸረሸራል። ስትሮ ሲጠቀሙ ግን ፈሳሽ ጥርሳችሁን ሳይነካ በቀጥታ ወደ ጉሮሮ ስለሚሄድ ጥርሱን ከጉዳት መታደግ እንችላለን። ሶስተኛው፣ ስትጨርሱ መግሞጥሞጥን አትርሱ። ስትሮ ብትጠቀሙም እንኳን በአፋችሁ ውስጥ የተወሰነ የአሲድ ቅሪት ሊኖር ይችላል። ከጠጣችሁ በኋላ በአፋችሁ ንጹህ ውሃ በመጎጥሞጥ በአፋችሁ ውስጥ ያለውን የአሲድ መጠን ወደ መደበኛነት እንዲመለስ ያደርጋል። ይህ የኢናሜል መሸርሸርን ለመከላከል በጣም ቀላልና ውጤታማ መንገድ ነው። አራተኛ፣ ለ30 ደቂቃ ጥርስ ባትቦርሹ ይመከራል። ይህ በጣም ወሳኝ ነጥብ ነው። አሲዳማ ነገር ሲጠጡ የጥርሳችን ኢናሜል ለጊዜው ለስላሳ ወይም ደግሞ የላላ ይሆናል። በዚህ ጊዜ ብሩሽ በመጠቀም ጥርሳችንን መቦረሽ ማለት ለስላሳውን ኢናሜል በቀጥታ መፋቅ ወይም ደግሞ መቧጠጥ ማለት ነው። ለ30 ደቂቃ መጠበቅ የምራቅ እጢዎች አፍን በማጽዳትና በካልሽየም አማካኝነት ጥርሱ እንደገና እንዲጠነክር እድል ይሰጠዋል። አምስተኛው፣ የውሃውን ሙቀት መመጠን ነው። በጣም የፈላ ውሃ ላይ ሎሚ ከጨመሩ ቫይታሚኑን ስለሚያጠፋው ከውሃው ወይም ደግሞ ከሎሚ ውሃ የምናገኘው ጥቅም ይቀንሳል። ቀዝቃዛ ውሃ ሲጠጡ ደግሞ ሰውነታችን የውስጥ ሙቀቱን ለመጠበቅ ተጨማሪ ኃይል ይጠይቃል። ለብ ያለ ውሃ ግን ከሰውነታችን የውስጥ ሙቀት ጋር ስለሚቀራረብ ለምግብ መፈጨት ስርዓታችንን የእረፍት ስሜት በመስጠት ሂደቱን ይበልጥ ያቀላጥፈዋል። ስለዚህ የዘመናዊና የጥንት ሳይንስ የሚስማሙበት አንድ ነገር አለ። የሎሚ ውሃ ጤናን የሚደግፈው በረጋ ሁኔታ እንጂ ከመጠን በላይ ሲወሰድ አይደለም። ቀላል ልማዶችን በማስተዋልና በልከኝነት ሲፈጸሙ ትልቅ ውጤት አላቸው። ለጤናችን ብለን የጀመርነው ልማድ እንዳይጎዳን ጥንቃቄ ማድረግ ይኖርብናል። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮውን ላይክ እንዲሁም ደግሞ ለወዳጆቻችሁ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ የጤና ትምህርት እስከምንገናኝ ድረስ ቸር ያቆየን።